አገባም ሲጀመር ነይ በስነ ስርዓት ታወሪ አልናገርም እንደውም ምን ታመጣለህ አልናገር ይሉ አንቺ ነሽ ያረክሽው አይደል አዎ እሰይ እንኳን አደረኩበት ተናግረሻል ነይ እሺ ነይ ህግ ቦታ እንሄዳታለን የምርግ ልቀቀኝ ነይ እጪ ነይ ጸበል በሚሄድበት ሰዓት የተደረገባት ነገር መንፈሱ በጮህበት ጊዜ የሰው እጅ እንደተደረገባትና እንደውም ይበላት እሺ እሰይ እንኳን ይሄ ይገባታል ምን ማለት ነው እንኳን ማለት ምን ማለት ነው ያው ዛም እያሉ ልጄ ደውላ በስልክ ስታወራኝ ያወሩኛል ሁላቸውም እማዬ ብለው ነው እንደ ልጄ የሚያወሩኝ ያው እኔም እናታችሁ ነኝ ብዬ ነው ታድዳት ነገር እንዳለ ነው የሚሰማትና ኋላዋን ዞር ብላ ነው የምታይ ከኔም ጋር ሆና ትፈራለች ፍራት ነገር ነው የሚላትና ምን ሆነሽ ነው ስላት እኔ እንጃ እኔ አላውቅም ውስጤ ብቻ ይፈራል ፈራለሁ ወደ ውጭ ስወጣ ምናምን ትላለች ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመሻሽተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ እንዴት ነው አንተ ከምን ተነስተ ነው እንደዚህ ልትል የቻልከው ሷኮ ያው ለኔ ብዙ እንዳልከው ብዙ ረጅም ጊዜ ተውቅ ባይኖርንም ለኔ ብላ ነው እንደዚህ ያደረገች ያለችው ከጸበል ከቤት ብቻ እየረዳችኝ ያለችው አጠገብ ያለችው ሰው እሷ ብቻ ናትና ምናልባት መዳና ለመዳኗን ለማረጋገጥ ምናልባት መታደስ ካለበት ለማደስ ምናልባት ስሟ በዚህ ሂደት ውስጥ እንዳይጠራ ለማድረግ ሊሆን አይችልም ሁኔታ እኔ እሷ እንዴት አረጋለች ብዬ አሁንም አላስብም ይቅርታ አድርግልኝና ልጄ እኔ እሷ እንዴት አረጋለች ብዬ አላስብም በጣም ነው የሚዋደዱ ፍቅራቸው የተለየ ነው ሚስጥረኛሞች ናቸው ከሁላቸውም የተለየ ከሷ ጋር ነው አሁን እንቀራረብ ነበርና እዛ በነበርኩበት ሰዓት ከሌሎቹ በተለየ ሁኔታ እሷ አጭር ጊዜ ቢሆንም የነበረን ግን በቃ ከሌሎቹ በተለየ ከሷ ጋር ነበር በደንብ የምንቀራረበው ያው እንግዲህ ማሚ እንደነገረችህ እኔ ያለችኝ እሷ ብቻ ናትና እኔ እሷን ማጣት አልፈልግም እሺ እንዴት ነሽ ትገሪና ሰላም ነው እንዴት ነሽ አቤት ምን ፈልጋ ነው እንድናወራ ደውዬልሻለሁ ነግሬሻለሁ እንድናወራ ነው ስለ ጓደኛሽ ጉዳይ እንድናወራ ነው የመጣው ምንድነው የምናወራው በጣም እኮ አስቸኩለኝ ነው ያስወጣኝ ምንድነው በስራት ውጣልኝ እየተከሰተ ያለውን ነገር ታውቂያለሽ አይደል አንቺ ባለሽበት ቦታ ሁሉ እቺ ልጅ ጤና እየተሰማት አይደለም ስለዚህ ስለረዳሁት ነው ቤተሰቦቿ ዞር ብሎ ስላላዩት እኔ ዞር ብዬ ስላዩት ስለረዳሁት ነው እንደዚህ ያላችሁ ስለረዳት በቃ ሌላ ጓደኛ ስለሌለኝ ይሄን ነገር ምናልባት ከጀርባው ሆኜ ይሄን ነገር ያጣራው የሆነ ነገር ያደረኩ መሆኑን እንኳን ብታቅ በጣም ነው የምትቀየመኝና እኔ ከሷ ጋር መጣላትም መቀየም ስለማልፈልግ ምን አደረገባት የሚለውን ነገር እኔ አላቅም ይሉጣልኝ ሌላ ነገር ውስጥ ልንገባ ነው ምን ልታመጣ አሁን በስነ ስርዓት ታዋሪኛለሽ ማለት ነው ነሽ ውጪ እሺ ውጪ ህግ ቦታ ነው የምንሄደው በስነ ስርዓት ይዘሽ መጠይቅሽን ጥያቄዎች ተመልሻለሽ እኔ ካንቺ ምንም የምፈልገው ነገር የለም እሺ እኔ የምፈልገው እቺ ልጅ የቱ ጋር ነው ጉዳት የደረሰባት የሚለውን ነገር አጣርቼ ማውጣት ነው የምፈልገው መደበቅ የምፈልጊው ነገር አለ መደበቅ የምፈልገው ነገር የለም ገብቷል አይደል ማውራት አልፈልግም በቃ ስላልፈልኩ ቤቴ ድረስ መጣ ጎትተ ምናምን ምን ነገር አንቺ ከማንንም በላይ እንዴ በረዳሁኝ እኔ ጋር አስጠግቼ ባኖርኳት እናቷ እንኳን ኢቭን ዞራ እንኳን ያለይቻ ሴትዮ የገዛ ጓደኞችሽ ይናገራሉ አስፈላጊም ከሆነ ቮይስ ሪካርድ አድርጌያለሁ ከናንተ ጋር አብረው ሲኖሩ የነበሩ ሴቶች ስለዚህ ጉዳይ በደንብ አስረግጠው ነግረውኝ እና ቤድስ እንዴ እሱ እኮ የራሴ ግል መብት እኮ ነው
ምን ማለት ነው መብቴ? መብቴ ማለት ምን ማለት ነው? የፈለኩትን ማመን እችላለሁ፣ ድንጋይ ማመን እችላለሁ። ምን አገባችሁ ስለሱ? እነት ሳይኖራችሁ አንቺ እሷ የታመመችበት ያለችበት ቦታ እየተከታተልሽ እየሄድሽ ይህንን ሁሉ ነገር እንድታደርጊ ያደረገሽ ነገር እዛ አሰርተሽ የመጣሽው ነገር እንዳይፈታ ለማደስ ነው አይደል? ሴም ታይም ቤተክርስቲያንም እሷ ጸበል ስትሄድ አብረሽ እየሄድሽ ነበር። በጠንቋይ የምታምኚ ከሆነ እዛ ምን ሰራሽ? ምን ችግር አለው? ህመሟ የሚነሳባት አንቺ አጠገቧ ስትሆኚ ህመሟን የሚነሳበት ምክንያት ምንድን ነው? ምን ነግራህ ነው? እሷ እንትን ያለችኝ ብላ ነግራህ ነው? እንዴና አየሽው አላየሽውም በሚል ስትጋጩ ነበር። በምንድን ነው የተጋጫት? ተናገሪ እንዴ። ምን ቦይፍሬንድ ነው? እኛ በሱ አልተጋጨንም። ሌላ በምንድን ነው የተጋጫት? በቃ እንደዚህ እንዴ ጓደኛው እኮ እንዲህ እንድታረጊባት ያደረገሽ ምንድን ነው? እኔ ለወራት ስንጨነቅበት የነበረው የናርዶስ ጉዳይ መፍትሄ እያገኘ ይመስላል። እንግዲህ ሁላችሁም እንደምታስታውሱት ባለፈው ፕሮግራማችን ናርዶስን አናግረናት ነበር። እሷም ደግሞ ጥሩ ምላሽ ስትሰጠን ነበር። የተሰራባትን ነገር ተረድታለች፣ ምንጩን አውቀዋለች ማለት ይቻላል። እንግዲህ የቤሩት ጠንቋዮችን ጉድ ስትነግረን ነበር። እጅግ በጣም የሚያስገርም ነገር ሆኖ አግኝተነዋል። ከዚህም የተነሳ ምንጩን የተረዳችው ይመስለናል። እየሆነ ያለውም ነገር እኛም ወደ ምንጩ እንደተጠጋን ያሳያል። ሰላም 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 ውዴ ዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ትንሽ ጠፋ ብለን ነበር። ስለዚህ እንግዲህ ይህንን ቪዲዮ ለወዳጅ ለዘመዶቻችሁ እያደረሳችሁ መመለሳችንን አረጋግጡልን ማለት እንወዳለን። ዛሬ እንግዲህ እንደተለመደው ይዘን የመጣ ነው የወይዘሮ የሺን ቤተሰብ ጉዳይ ነው። የወይዘሮ የሺ ቤተሰብ ጉዳይ ከእለት ወደ እለት ጉዳዩ እየተወሳሰበ ዛሬ ላይ ደርሶናል። እንግዲህ ዛሬ ምንድነው ይዘን የመጣ ነው? ከምንም በላይ የልጃቸውን የናርዶስን ጤና የተመለከተ ነገር ወደ እናንተ እያደረሰ እንደነበር ይታወሳል። እንግዲህ በባለፈው ፕሮግራም ለማሳየት እንደሞከር ነው ወደ እሷ ቀርበን ስለ ጉዳዩ በሰፊው ተወያይተናል። ጸበል ቦታስ ምንድነው ተባልሽ የሚለውን ጨምሮ ብዙ ጥያቄዎችን እሷን ጠይቀን ነበር። እንግዲህ ሰዎች እንዲህ አይነት ነገር እሷ ላይ እንዳደረጉባት ተረድተናል። ነገር ግን ጥርጣሬያችንን የሚያረጋግጥ ነገር በዛ ፕሮግራም ማግኘታችን ይታወሳል። ምን ነበር ያገኘነው የሚለውን ዛሬ ከፕሮግራሙ ምላሽ ማግኘት የምትችሉት ነገር ነው። እንግዲህ እንደተለመደው ዛሬም የ50 ሺህ ጉዟችን እንደቀጠለ ይገኛልና ይህንም ቪዲዮ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ስጡበት። ከዛ ቀጥሎ ደግሞ አዳዲስ ሰዎች ካላችሁ ይህንን ቤተሰብ ተቀላቀሉ ለማለት እንወዳለን። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ከዚህ ከስቱዲዮ ጀምሮ ብዙ ነገሮችን ልንሰራ አስበናል። የናርዶስ የበሽታ ምንጭ ማን ነው? ይሄ ነው ጥያቄው። እንግዲህ ሰው መጀመሪያ በሽታው በምክንያት እንደመጣ ካወቀ የመዳንን ግማሽ መንገድ እንደሄደ ይቆጠራልና በሽታው ከምንድን ነው የመጣው የሚለውን ዛሬ መርምረን የምናወጣጣ ነው የሚሆነው። ዛሬ ማንም ሰው እጁ እዚህ ውስጥ ያለ ሰው ሁሉ ቅጣቱን የሚያገኝበት ሰዓት ላይ የደረስን ይመስለናል። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ይህንን አስገራሚ አስደናቂ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። እንግዲህ በመግቢያው ላይ ያያቸዋቸውና ሌሎችም አዳዲስ ነገሮች በዚህ ፕሮግራም ይከሰታሉ ማለት ነው። እስከ መጨረሻ ድረስ አብራችሁኝ ሁኑ እምላችሁ ነው። ዘላለም ዘገየ ነኝ። ሰላም መጣች ምንድነው እንዴ? ኧረ ያዘው ምንድነው የመጣ ሰው አለ እንዴ? ፈጣሪን አመሰግናለሁ። በመቀጠል ያው ቀደም ብዬ እንደነገርኳችሁ የልጄ የጤና ሁኔታ ከበፊቱ እግዚአብሔር ይመስገን። ምክንያቱም እኔ የሩቅ ሰው እንኳን አምናለሁ እንኳን እህቴ ብያት ማስባት ልጅ እንዴት እንደዚህ ታደርጋለች ብዬ ልመና በጣም ነው ማለት በቃ በጣም ነው ልቤን የሰበረችው። እንደዚህ ታደርጋለች ብዬ አልጠበቅኩም ነበርና እናቴ ስትነግረኝ እንደው የህመሟ ምንጭ የህመሟ መንስኤ ምንድን ነው? እዛ በጣም ማለት ከሌሎች አረብ ሀገራት እንደሚሻል ምናምን አውቃለሁ፣ ሰምቼም ነበር። ትንሽ ነፃነት ያለው ሀገር ነው እና እኛ ልክ ከተቀጠን በኋላ ኮንትራት ምናምን ይዘን የራሳችን ቤት ተከራይተን መኖር የምንችልበት ሁኔታ ነበር እና
በሚገርምህ ያው ስራ ብላ ሄደች። እዛ ያላትን ነገር እኔ ማውቀው ነገር ስለሌለ ያለውን ነገር ጠይቃታለሁ ደጋግሜና የሰው ልጅ ከፈተና ላይ ፈተና፣ በኑሮ ፈተና፣ እንደገና በህይወቷ ፈተና ያን ሁሉ አሳልፋ ነው እንግዲህ ብዙ ነገር እንደተደረገብን በዘመዶቻችንም ብዙ ነገር እንዳደረጉብን እኛ ላይ መጥፎ ነገሮችን ብቻ እኔ አብዛኛውን ማላስታውሳቸውን ነገሮች እናቴ ነግራኝ ነበር። እንደ ጓደኛ እንደ እህት ሆነን አብረን የምንኖረው ጥሩ ነገር ለኔ ያላቸውን አመለካከት ፊታቸው ላይ አንደበታቸው ላይ ሳይ ታዘባለሁ። እንደነገርኩ የሰው እጅ አለባትኝ። እሱንም ጸበል ላይ ለፍልፋለች በተደጋጋሚ ጸበል ለጸበል ቤተክርስቲያን ለቤተክርስቲያን ይዣት ስዞር ለፍልፋለች። ምናወራው እያንዳንዱን የሆነ ነገር እንኳን ሳደርግ እሷን አማክሬ ነበር የማደርገውና ሁሉ ነገሬን ታውቃለች። ጠንቋይም አብሮ ስደት የወጣ እንደዚህ አይነት ነገሮች በሰዎች መካከል አለ ነው እያልሽኛለሽ? አዎ እዚህ ሀገር ጠንቋይ አለ እንዴ ምናምን ብዬ ማለት ይሄን ነገር ማውቀው እኔ እዚህ ኢትዮጵያ ውስጥ ነውና እዛም ሀገር በሚገርም ሁኔታ እንደዚህ ጠንቋይ ድግምት ነው የሚባሉ ነገሮች አሉ። ተነስቼ አለቅሳለሁ፣ ጮሃለሁ። የሆነ ሰዓት ደግሞ በሌሊቱ በሩን ከፍቼ እወጣለሁ። በቃ ምን ልበልህ ጤነኛ የነበረ ሰው ሙሉ በሙሉ ሲቀየር ይታወቃል። መጣች ምንድነው? እንዴ ኧረ ዘቆይ ምንድነው? የመጣ ሰው አለ እንዴ? እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ ዛሬ ትኩረታችንን የምናደርገው የናርዶስ በምክንያት ነው የታመመችው የሚለውን ለማጣራት መሞከር ነው። እንግዲህ ናርዶስን ከብዙ ቦታ ይዘው ሄደዋል። ብዙ አጋጣሚዎችም ተከስተዋል ብዬ አስባለሁና ከሱን ጀምር። የናርዶስ ህመም ምንድነው? ያው ቀደም ብዬ እንደነገርኩ የናርዶስ ህመም በሄደችበት ሀገር ያው ለስራ ብላ በሄደችበት ሀገር ብዙ ነው ተሰብስበው እንደሚኖሩ ይህንን ነገር እንዴት አወቅሽ ካልከኝ ደግሞ ይዣት ጸበል ለጸበል በሚሄድበት ሰዓት የተደረገባት ነገር መንፈሱ በጮህበት ጊዜ የሰው እጅ እንደተደረገባትና ጓደኛዋ የቅርብ ጓደኛዋ በጣም የምትቀርባት እሷ እንዳረገችባት ነው መንፈሱ የለፈለፈው። ያው እዛ ባሉበት ሰዓት የሄዱት ለስራ ነው። አብዛኛውን ጊዜ እሷ በስራ ቢዚ ናትኝ። በምትሰራበት ጊዜ እረፍት ሰዓቷ ጥቂት ነው፣ የስራ ሰዓቷ ነው የሚበዛው። ይህን በማየት እኛ እንደዚህ ብለን እሷ እንደዚህ በሚል ሁኔታ በቅናት መንፈስ ይሄን ነገር እንዳረገችባት ነው መንፈሱ የለፈለፈው። አክቹአሊ ይህንን ነገር ማን ነው ያደረገው የሚለው በግልጽ ታውቋል። ይህንን ነገር ያደረገው የትኛዋ ጓደኛዋ ማንኛዋ እንደሆነች ተረጋግጦ ነበር። ያው አከሌናት ተብሎ የታወቀ ነገር የሚለይ ነገር የለውም። ነገር ግን ያው ብዙ ሆነው ነው የሚኖሩት። የቅርብ ጓደኛዋ ካሉት መካከል አንደኛዋ የቅርብ ጓደኛዋ እንዳረገችባት ነው እንጂ አከሌናት የሚል ስሟ እስካሁን ድረስ የታወቀ ነገር የለም። እኔም በዚህ ልክ ነው የማውቀው። ከዚህ ያለፈ ነገር ምንም የማውቀው ነገር የለኝም ልጅ። እሺ ባለፈው እንግዲህ ናርዶስ ከኛ ጋር ቁጭ ብላ ታሪኳን ስታካፍለን መዳኗን ስናወራ ሁሉም ነገር ሰላም ነበረ። እንግዲህ ለረጅም ጊዜ አብራችሁ ሆና ስታስታመማት የነበረችው ጓደኛዋ ስትመጣ ግን መጣች ብላ መረበሽ ጀመረች። ህመማው መባባስ ጀመረ። በዛ ሁኔታ ሆነን ነው ከዛ ቦታ የወጣ ነው። መቅረጽ እንኳን እስካንችል ድረስ ማለት ይህንን ነገር ለተመልካች ማስተላለፍ ተገቢ ነው ብዬ ስላላሰብኩ መቅረጽ እስከማቆም ድረስ ነው የደረስነው። እሷ የነበረችበት የጤና ሁኔታ ሽፍት ነው ያደረገው። በሰላም ስታወራን የነበረች ልጅ እንደው ከምን ተነስታ ነው? ጓደኛዋ ስለመጣች አጋጣሚ ነው ወይስ እንደው እሷ ስለመጣች ነው እንደዚህ የምትሆነው?
እኔ የሚገርምህ ነገር ይሄ ነገር ለእኔም ጥያቄ ነው። ብዙ ጊዜ ደህና ሆነች ብዬ ቁጭ ባልኩበት ወደኛ በምትመጣበት ሰዓት ጓደኛዋ ገና እኔ እንኳን አላያትም የመጣሁም አትለንም። ነገር ግን ልክ እንደ በቀደሙ እንዳየሃት ነገር ነው ትወራጫለች፣ ትጮኻለች ከመሬት ተነስታ ደህና ቁጭ ባለችበት ሰዓት። ይሄ ነገር ለእኔም ግራ ያጋባኛል። ይሄ ነው ብዬ ለማለት እጨነቃለሁ። እንዲህ ልትል የምችልበት ምክንያት ምንድን ነው የምለው ሁሌም እና በበቀደምም እንዳየኸው መያዝ እስኪያቅተን ድረስ ነው እንደዛ የሆነችውና ለእኔም ጥያቄ ነው፣ ግራ ነው የሚያጋባኝ። ለምን እሷ ስትመጣ እንደዛ እንደምትል እኔም እጨነቃለሁ። ውስጥ ያስባል ምንድን ነው እላለሁኝ። እናንተ ታዲያ እንደዚህ አይነት የናርዶስ ጤና ላይ እንደዚህ አይነት ለውጥ የሚያመጣ ከሆነ የእሷ መገኘት ናርዶስ የሚረብሻት ከሆነ ወደ ነበረችበት የሚመልሳት ከሆነ ለምንድን ነው ታዲያ እናንተ እችን ልጅ ሁለተኛ እንዳትመጣ ያላደረጋችሁበት ምክንያት ምንድን ነው? ያው እንደነገርኩ ይሄ ነው ብዬ ለማለት ይከብደኛል ይመስለኛል። ወይ እሷ ስትመጣ ነው እንደዛ የምትሆነው፣ አለበለዚያ አጋጣሚውም ይሆናል ብዬ ነው እኔ የማስበው። እና እንዲህ ነው ብዬ ማለት እሷን አትምጭ ብዬ መከልከል እንደ ሰውኛ ይከብደኛል። ጓደኛዋ ናት፣ አብረው ስደት ሀገር ነበሩ፣ ረዥም ጊዜ አሳልፈዋል። በህመሟም ብዙ ነገር ታግዘናለች። በዛ መካከል እንዴት ብዬ ነው እኔ ይሄ ነው ብዬ ለማለት እሷን ይከብደኛል። ይሄ ነው ማለት አልችልም። እንደዚህ ለውጥ የሚያመጣ ከሆነ ትንሽ እንኳን አጠረጥሩ ማለት በሰው እጅ ነው እንደ የተደረገባት እዛው ቤሩት እያለች ነው እንደዚህ የተደረገው ካልን እንደው እሷ አጠገብ በሆነች ቁጥር የሚባባስባት ከሆነ እቺ ልጅ ልታባብስባት በሽታዋን አጠገቧ ሆናለች ብላችሁ ማሰብ እንዴት ከበዳችሁ? እኔ እንጃ። ብዙ ናቸው እንግዲህ ቁጥራቸው ብዙ ሆነው ነው የሚኖሩት በአንድ ቤት ተከራይተው። እኔ ማንኛዋ እንደሆነች ባላወቅኩበት ሰዓት እኔ ኃጢአት መግባት አልፈልግም። እሷ ናት ብዬ ለማለት እኔ ይከብደኛል በግልጽ። ወይንም ከሷ የማይባትም የምሰማባትም ነገር እስከሌለኝ ድረስ እንደ ሰውኛ መጠርጠሩ ከበደኝ። ለኔ ልጄ እናትም ነኝ። የኔስ ልጅ ብትሆን ጓደኛዋን ብላ ብትመጣ ብዬ አስባለሁኝና እንደዛ ለማለት ትንሽ ከብዶኛል። እኔ እንዴት ልትመጣ ቻለች? በምን አይነት ሁኔታ ነው መታ ናርዶስን ማገዝ እፈልጋለሁ ወደሚል ነገር የገባችው? ያው አብረው እዛ ረዥም ጊዜ ኖረው የለ በተፈጠረው ነገር እንግዲህ ልጄ ታማ ነው የመጣች። ታማም ስትመጣ እነሱ ናቸው የላኳት። እንዴት ሆና ይሆን ልጠይቃት ልያት ብላ ነው የመጣችው። ይሄ ደግሞ የሰውኛ ተግባሩ ነው። አብረው በልተው ጠጥተዋል፣ ብዙ ነገር አሳልፈዋል። እሷ ጤናዋ ሲዛባ እነሱ ጤነኛ ሆነው የልጄ ጤና ሲዛባ እስኪ ሂጄ ለያትኝ ያለችበትን ሁኔታ ልይ፣ በገንዘብም በጉልበቴ መማግዘውን ነገር ብላ ነው እሷ የመጣችው። ለመጠየቅ ነው እሷን። በዚህ ልክ እሷን ማመኑ ልክ ነው። ናርዶስን እኛ ስናገኛት እንግዲህ እርሶ ሌላ ቦታ ነበሩ። ከዛ በኋላ ስንሄድ ሁለቱ አንድ ላይ ሆነው ነበር ያገኘናቸው። ብዙ አትጠይቋት ትለን ነበር፣ ትከላከለን ነበር። በዛ ላይ በቃ አጋና ነበር ስትነግረን የነበረው የናርዶስ ጤና ያለበትን ሁኔታ። እንደው በዚህ ልክ እሷን ማመኑና ለሷ ጥሎ እስከመሄድ ድረስ መድረሱ ተገቢ ነው ወይ? ያው እዛም እያሉ ልጄ ደውላ በስልክ ስታወራኝ ያወሩኛል። ሁላቸውም እማዬ ብለው ነው እንደ ልጄ የሚያወሩኝ። ያው እኔም እናታችሁ ነኝ ብዬ ነው። እና እኔ በዚህ ሰዓት እሷ ያን ሁሉ ነገር አስባ እዛ ድረስ መጣ እኛን እያገዘችን ባለችበት ሰዓት ጥሩ እህት ጥሩ ልጅ አገኘሁ ብዬ እንጂ ማስበው ከፊቷም ከሁለ ነገሯም ስታለቅስ ስትከፋ ነው ማያት።
ምንም አይነት ነገር ከፊቷ ካንደበቷ ሳላይባት እሷ ናት ብዬ እንዴት እላታለሁ? ማን እንደሆነ እንግዲህ እግዚአብሔር መጨረሻውን እሱ ያውጣው ነው የምል እንጂ እኔ እሷ ናት ብዬ የምልበት ነገር የለኝም። ጥሩ ልጅ ናት። በብዙ ነገር አብራን ነው የምትንከራተተው። እኔ ያሳርፍሻለሁ ዛሬ ነው ያለሁኝ የምትሄጂበት ካለ ምሰሪው ካለ ብላ ነው የምትለኝ። ለእኔ አጋዤ ናት። ሌላ ነገር እኔ እሷ ክፉ ነገር ታስባለች ብዬ እኔ አልልም። በዚህ ሁኔታዋ የሆነ ሰው እኮ ከክፋቱ የሆነ ነገር አይተህ የምትረዳው ነገር አለ። በጭራሽ እኔ እንጃ እኔ እሷ እንዴት ታረጋለች ብዬ እኔ አላስብም። ምናልባት ከሌሎቹ እዛ ከቀሩት መካከል አንዷ ትሆናለች ነው ብዬ የማስበው። እሺ እንግዲህ ዛሬ ብቻውን አልመጡም። ስለዚህ ናርዶስም እዚሁ ስላለች እሷንም አስቀምጠናት አንዳንድ ነገር ስለ ጓደኛዋ መጠየቅ እፈልጋለሁ። ምክንያቱም ጉዳዩ እያሳመነኝ ስላልሆነ ነውና እስቲ ናርዶስ ወደዚህ ትምጣ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ያው እንግዲህ ተመልሰን ስንመጣ ናርዶስን ዛሬ እንግዲህ ከነበርሽበት ወጥተሽ ስቱዲዮአችን ድረስ እንድትመጪ ያደርገናል። እንዴት ነው መንገዱ ሁሉ ነገር? ዛሬ ደግሞ ያለሽበት ሁኔታ እንዴት ነው? ጥሩ ነው። አሁን ጥሩ ሁኔታ ላይ ነው ያለሁት። መንገዱም ደግሞ ምንም አይልም። እንደዚህ ወጣ ወጣ ታያለሽ እንዴ? ብዙ የመውጣት እድል አለሽ? ብዙም ወጣ ወጣ ምናምን አይደለም። እንግዲህ ረጅም ጊዜ ሆነኝ እኔ ከታመምኩ ጊዜ ጀምሮ በቃ ከቤትም ከሄድኩም ወደ ጸበል ነው እናቴም የምትወስደኝ። ከጸበል ወደ ቤት ነው እንጂ ይሄን ያክል ብዙም ወጣ ወጣ አይደለም። አንዳንዴ መውጣት እንኳን ሲኖርብኝ እናቴ ጋር አብረን ምናምን እንደዚህ እንቅስቃሴ ምናምን እንዳደርግ ይዛኝ እዛው ሰፈር አካባቢ ትንሽ እንቅስቃሴ ምናምን አደርጋለሁ እንጂ ብዙ አልወጣም። እንደዚህ ወጥተሽ ትፈራለች። ለምን እንደው አላውቅም። ከቤት ስትወጣ ትፈራለች። ብቻ ሰውም እንደ አተኩራ ማየት ትፈራለች። የሆነ የሚይዛት የሚፈልጋት ሰው እንዳለ የሆነ በቃ የሚያሳድዳት ነገር እንዳለ ነው የሚሰማትና ኋላዋን ዞር ብላ ነው የምታይ። ከኔም ጋር ሆና ትፈራለች። ፍራት ነገር ነው የሚላትና ምን ሆነሽ ነው ስላት እኔ እንጃ እኔ አላውቅም። ውስጤ ብቻ ይፈራል። ፈራለሁ ወደ ውጭ ስወጣ ምናምን ትላለች። ስለዚህ ብዙም እንቅስቃሴ የላትም ማለት ነው? አዎ አብዛኛውን ጊዜ እንደው የራቀ መንገድ ብቻዋን አትሄድም። ከኔ ጋር ወይ ከሌላ ሰው ጋር ምናምን ካልሆነ ብቻዋን እንዲህ እንደ ድሮ እኔም አምኜ አለቃትም ብቻዋን። በዛው በሄደችበት እንደወጣች ብትቀርብኝስ ብዬ ከሰው ጋር ነው እኔ እንኳን ባይመቸኝ ሰዎችን ለምኜ ከነሱ ጋር ነው አብሬ መለካት። መንቀሳቀስም ሲኖርባት ማለት ነው። አዎ ትፈራለች። በቃ ብርግግ ነው የምትለው፣ ትፈራለች። ዛሬ እንዴት ነው ስትመጪ መንገድ ላይ ምናምን የነበረሽ ስሜት እንዴት ነበር? ከሌላው ጊዜ ትንሽ ይሻለኛል መሰለኝ እንጂ ያው ሙሉ በሙሉ ባይለቀኝም ግን በፊት ጸበል ላይም ሆኜ ከነበረው ጊዜ ዛሬ ትንሽ ቀለል ብሎኛል። እሺ እንግዲህ ዛሬ እዚህ እንድትመጡ የፈለኩበት ዋነኛው ምክንያት ብቻችንን ሆነን በግልጽ ብዙ ነገሮችን እንድናወራ ስለፈለኩኝ ነው። ናርዶስ ይታወቀሽ አይታወቀሽ አላቅም፣ ግን ደህና ሆነሽ እያለ ጓደኛሽ በመጣች ሰዓት ወደ ህመምሽ የምትመለሽበት ነገር አለና በተደጋጋሚ ይሄ ነገር ሀፕን እያደረገ ነው። ስለዚህ ስለ ጓደኛሽ ማንነት አጥርተን ማወቅ እንፈልጋለን። ከምን ተነስታ ነው ዛሬ አጠገብሽ ልትሆን የቻለችው? እንደነገርሽኝ ረጅም የሆነ ትውውቅ አይደለም ያላችሁ፣ ረጅም የሆነ ግንኙነት አይደለም ያላችሁ። በዛች አጭር ጊዜ ትውውቅ ነው ከአንቺ ጋር ከገዳም አብራ የምትሄደው። ይሄንን የምታደርግበት ዋነኛው ምክንያት እንግዲህ አንቺ እንዳይለቅሽ ነገሮችን ለማሳደስ ነው ብለን አምነናልኛ። አንቺ ምንድን ነው የምታስቢው?
እንዴት ነው አንተ ከምን ተነስተህ ነው እንደዚህ ልትል የቻልከው? እሷ እኮ ያው ለኔ ብዙ እንዳልከው ብዙ ረጅም ጊዜ ትውውቅ ባይኖረንም ለኔ ብላ ነው እንደዚህ እያደረገች ያለችው። ከጸበል ከቤት ብቻ እየረዳችኝ ያለችው አጠገብ ያለችው ሰው እሷ ብቻ ናትና በፍጹም እንደዚህ የምትለው ነገር ትክክል አይመስለኝም። ማን እንዳለህም እንደዚህ አላውቅም። እኔ ግን እንደዛ አይደለም የሚሰማኝ። እሷ እንዳልኩ በቃ ጥሩ ሰው ስለሆነች መሆን አለበት እኔን ለመርዳት ይሄን ያክል ትውውቅ ሳይኖረን ከዛ ካለችበት እዚህ ድረስ መታ እኔን ለመርዳት ያሰበችው እና እያደረገች ያለችው ለዛ ይመስለኛል እንጂ መጥፎ ሀሳብ እኔ ላይ ጭራሽ እንደዚህ ታደርጋለች ብዬ አልጠብቅም። አንቺ አትጠብቂም፣ አንቺ አትገምቺም ማለት ነገሩ ላይሆን ይችላል ማለት አይደለም። እያየን ያለነው ነገር ከማዘር ጋርም በቀደም ስናወራ ሲነግሩኝ ነበር። ጥሩ ተሽሏት በነበረ ሰዓት እንግዲህ ጓደኛዋ መጣች። ከዛ በኋላ ግን ነገሮች እየተባባሱ ሄዱ። በታሪክ ውስጥ የተረዳሁት እናንተ እንደዚህ ያስባችሁት ላይሆን ይችላል፣ እናንተ እንደዚህ ተረድታችሁት ላይሆን ይችላል። እኛ ግን ከውጭ ሆነን ስናየው፣ ከውጭ ሆነን ይሄንን ታሪክ ስናስተውል አንዳንድ ክፍተቶች እያየንበት እንገኛለን። ለምን ይመስልሻል ታዲያ? በቀደም ቁጭ ብለን እያወራን ነበር። ልክ እሷ ስትመጣ እንግዲህ መንፈሱ ተቀስቅሶ እስከ መረበሽ ድረስ ስትደርሺ ነበር። ለምን ይመስልሻል ይሄ የሆነው? እኔ አላውቅም። ይሄን ነገር ግን እኔ መቀበል አልችልም። በቃ እሷ ጓደኛዬ ናትና እንደዚህ ታደርጋለች ብዬ አላስብም። እና ይሄን ሀሳብም አንተ ብትሆው ነው ደስ የሚለኝ እና ትኩረትን ሌላ ሰው ላይ ብታደርግ ደስ ይለኛል። ለምን? በቃ እኔ እንደዛ ታደርጋለች ብዬ አላስብም። ለዛ ነው። አንቺ አላሰብሽም ማለት ግን ይሄ ነገር ላይሆን ይችላል ማለት አይደለም። አንዳንድ ነገሮች የሚያሳዩት እሷ እንደዚህ አይነት ነገሮችን አንቺ ላይ አድርጋ ሊሆን እንደሚችል ነው። እኔ ብቻ አይደለሁም፣ ብዙ ተመልካቾችም ጥርጣሬያቸው እስቲች ልጅ ቀረብ ብለህ ጉዳዩን አጣራ ነው የሚሉት እና ጀስት ብናጣራ እሷን ሄደን ብናገኛት ለምን እንደዚህ ያደረግሽ ብንላት ምናልባትም ልናወጣጣ የምንችለው ነገር ይኖራል። በዚህ ላይ የምትሉኝ ነገር አለ እናንተ? እኔ አሁንም ብቻ የእሷ ነገር ይከብደኛል። መቼም የሰው ውስጡን ፈጣሪ ነው የሚያውቀው። ውጫዊ ነገሯን ግን አዝናና ተክዛ ልክ እንደኔ ተጎድታ ነው እንዲህ እኮ አልነበረችም ነበር እሷ እያለች ነው ብዙ ነገር ያለፈውን ነገር የጤነኝነቷን የምታስበው። አሁን እኔ እንዲህ ነው ብዬ ማለት ይከብደኛል። ካቀረብኳትኝ እንደ ልጅ ካየኋት ከምታረገው ነገር ሁሉ ሳስበው ይሄን ነገር እሷ ካረገች ምን ሊሰራስ ይመጣል ወደኛ? ከእንግዲህ በኋላ ያረገችውን አድርጋለች። አርገው ከሆነ እኔ ታረገዋለች ብዬ አልልም። ምን ቀርቷት ምን ልታረግ ትመጣለች? ምናልባት መዳና ለመዳኗን ለማረጋገጥ፣ ምናልባት መታደስ ካለበት ለማደስ፣ ምናልባት ስሟ በዚህ ሂደት ውስጥ እንዳይጠራ ለማድረግ ሊሆን አይችልም? ኧረ በጭራሽ እኔ ይሆናል ብዬ በጭራሽ አላስብም። ይህን ነገር ያደረገች ከሩቅ ሆኖ እንጂ የሚከታተለው በቅርበት ሆኖ አብሮ እየተንገላታ፣ አብሮ እያለቀሰ፣ አብሮ እየተጎዳ ከሚመች መኝታ እንኳን ሳትተኛ አብራ እንደኛ እየተንከራተተች የሄደችበትን ስራዋን አቋርጣ ለሷ ብላ አስፈቅዳን የመጣችው ተመልሳ ትሄዳለች። ትንሽ ጊዜ ነው የቀረኝ ነው የምትለው፣ ወይንም በዚሁ ከቀጠለች ላራዝመው እችላለሁ ነው የምትል። በዚህ ሁኔታ እኔ እሷ እንዲህ ታረጋለች ብዬ አሁንም አላስብም። ይቅርታ አድርግልኝና ልጄ፣ እኔ እሷ እንዲህ ታረጋለች ብዬ አላስብም። በጣም ነው የሚዋደዱ፣ ፍቅራቸው የተለየ ነው። ሚስጥረኛሞች ናቸው። ከሁላቸውም የተለየ ከሷ ጋር ነው። በቃ ከራስ በላይ ነው የሚዋደዱትኝ። ያችኛዋም ይችኛዋም ሁለታቸውም ምንም ነገር የሚደባበቁት ነገር የለም። የዚችን ሚስጥር ያቺ ታውቃለች፣ የዛችን ሚስጥር ይቺ ታውቃለች። አብዛኞቹ የሚሉትም እነሱ እኮ የተለዩ ናቸው፣ እውነት ጓደኝነት ብቻ አይመስለንም፣ ቀደም ሲል የሚተዋወቁ ነው የሚመስለን እስከሚሉ ድረስ ነው ያላቸው ቀረቤታቸው። እውነት ነው። ትቀራረባላችሁ በዚህ ልክ?
እንቀራረብ ነበርና እዛ በነበርኩበት ሰዓት ከሌሎቹ በተለየ ሁኔታ እሷ አጭር ጊዜ ቢሆንም የነበረን ግን በቃ ከሌሎቹ በተለየ ከእሷ ጋር ነበር በደንብ የምንቀራረበው። ማሚም እንዳለችው ሁሉንም ነገር እናወራለን። በቃ በአጭር ጊዜ በጣም ተግባብተን ሚስጥረኛ መሆን ችለን ነበርና እዚህ ከመጣሁ በኋላም እንግዲህ እኔ የጠበቅኳቸው ጓደኞቼ የነበሩ ምናልባት ሊመጡ ይችላሉና ብዬ ያሰብኳቸው ግን እነሱ ሳይሆኑ እሷ ነበረች አጠገቤ የነበረችው እና ማሚ እንዳለችው ነው በደንብ እንቀራረባለን እና ለእኔ በጣም ጥሩ ነች፣ ጥሩ ሰው ናት በጣም። እሺ ከዚህ በላይ እናንተን ማስጨነቅ አልፈልግም በዚህ ጉዳይ። ግን እኛ በራሳችን መንገድ ነገሮችን ማወጣጣትና ማጣራት ስለምንችል እንደዛ ብናደርግ ፍቀዱልን ነው። አሁን የእሷን አድራሻ ስጡን። ከዛም ውጪ አካባቢዋ ላይ የእሷንም ፍላጎት ምናምን ማጣራት እንችላለን። እንደዛ እንድናደርግ ለምን አፈቅዱ? ያው እንግዲህ እንደነገርኩ ቃሌ አሁንም ቃሌ ነው። ግን እኔ በስተጀርባ ታሪኳን ማውቀው ነገር ስለሌለ እኔም ቀርቶ ልጄ ከዚህ ከፍቅራቸው ውጪ የምታውቀው ነገር የላትም። እኛ መሆናችን እንዳይታወቅ ምናልባት ቤቴን ማን ጠቆመ፣ ማን ነገራችሁ፣ ከነስሜ ከናድራሻዬ ብላ ወደኛ እንዳይመጣብን ነገሩ እንደገና ከበፊቱ ዛሬ እየተመለሰች ያለች ልጄ በዚህ መካከል ደግሞ ድጋሜ ሀሳብ ይዟት ተጨንቃ እንድትታመም አልፈልግም። ከዛም በላይ ደግሞ እንደነገርኩ አንድ የቀረቻት ጓደኛዋ እሷ ናት። እስከዚሁ ድረስ ያልተለየቻት፣ ሌሎቹ እንደው ረስተዋታል ሁላ ከነመፈጠሯ። ይህን ሁሉ መስዋዕት የከፈለችላትን ልጅ በሌላ ነገር ጠርጥሬ እኔ እንደዚህ ነው ብዬ ለማለት በእኔ በኩል ይከብደኛል። በእናንተ በኩል ደግሞ እንግዲህ ያያችሁትና የተጠራጠራችሁት ነገር ካለ እኛ መሆናችን እንዳይታወቅ አይሻልም ልጄ? ያው እንግዲህ ማሚ እንደነገረችህ እኔ ያለችኝ እሷ ብቻ ናትና እኔ እሷን ማጣት አልፈልግም። ማለት በቃ ሌላ ጓደኛ ስለሌለኝ ይሄን ነገር ምናልባት ከጀርባዋ ሆኜ ይሄን ነገር እያጣራው የሆነ ነገር እያደረኩ መሆኑን እንኳን ብታውቅ በጣም ነው የምትቀየመኝና እኔ ከሷ ጋር መጣላትም መቀየም ስለማልፈልግ የግድ ማድረግ አለብን ካላችሁ እንግዲህ ይሁን ነው የምለው። ግን እኔ በፍጹም እኔ እንዳይታወቅ እና እንዳታቀያይሙኝ ነው የምፈልገው። እሺ እንግዲህ ተመልካቾችም የራሳችሁን ሀሳብና አስተያየት በዚህ ጉዳይ ላይ ስጡበት። የኛ ጥርጣሬ ልክ ነው ልክ አይደለም እንግዲህ እሱን የምናየው ነው የሚሆነው። ግን ደግሞ በጣም ከእርግጠኝነት በሚያልፍ ደረጃ ጥርጣሬ ልክ ነው ብዬ አስባለሁ። ዛሬም ባይሳካልኝ ነገ እሷን የማገኝበት ሁኔታ ፈጥራለሁ። ስለዚህ እንግዲህ እስከ መጨረሻ ድረስ ተመልካቾች ይህንን ቪዲዮ ተከታተሉት። ከእናንተ ጋር ግን እስቲ ዛሬ በደንብ ጊዜ እያሳለፍን አንዳንድ ነገሮች መረዳት እፈልጋለሁ እና እስቲ ብዙ የምጠይቃችሁ ጥያቄዎች ይኖራሉ ከካሜራም ውጪ። እንግዲህ ዛሬን ከኔ ጋር ትውላላችሁ፣ ሻይ ቡና እንላለን፣ እንወጣለን ከዚህም ስቱዲዮ። እሺ እንግዲህ ተመልካቾቻችን ተመልሰን እንመጣለን። ከተሳካልኝ ዛሬ፣ ካልተሳካልኝ ደግሞ ነገ ይህንን ጉዳይ የማጣራ ነው የሚሆነው። እስከ መጨረሻ ድረስ አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ትናንትና ማለትም ለእናንተ አንድ ቪዲዮ ሊሆን ይችላል፣ ለእኔ ግን ትናንትና ነበረ። ትናንት ከቤተሰቡ ጋር ያደረኩትን ቆይታ በደንብ አይታችሁታል። ከወይዘሮ የሺም ሆነ ከልጃቸው ጋር ሰፊ ቆይታ አድርገን ነበር። ቆይታችን ደግሞ እውነት እቺ ልጅ የምታግዛት የምትወዳት ጓደኛዋ ናት ወይ የሚለውን ነገር ለማጣራት ሙከራ እያደረግን ነበር። ከነሱ ጋር እንግዲህ ከካሜራ ውጭም ሰፊ ቆይታ እንደማደርግ ተናግሬ ነበረ። የትናንቱን ቀረጻዬን የጨረስኩት ከነሱ ጋር እንግዲህ ሰፊ ቆይታ አድርጌያለሁ። ከቤተሰቡ ጋር አብሬው ያለው ነገሮችን እንዳለ ኦብዘርቭ ለማድረግ ሞክሬያለሁ። ብዙ ነገሮችን አይተናል፣ ብዙ ነገሮችም ተነጋግረናል። እንግዲህ ከዛ በኋላ
ዛሬ ላይ የወሰንኩት በቀጥታ እቺ ጓደኛ የተባለችው ልጅ ቤት ሄዶ ስለ ጉዳዩ ከሷ ጋር መነጋገር ነው የመረጥኩት። ምክንያቱም እንግዲህ እቺ ጓደኛዋ የተባለችው ሴት እነሱም እንደሚሉት ከሆነ ጥሩ ግንኙነት የቱንም ያህል ቢኖራቸውም በዚህ ልክ ግን ራሷን አሳልፋ ሰጥታ ከነሱ ጋር ጸበል ለጸበል እየሄደች ከነሱ ጋር እየኖረች ጓደኛዋን የማገዝ ያህል የሚያደርስ ታሪክ አልነበራቸውም። ከዚህ በፊት ቤይሩት በነበራቸውም ነገር ይህንን ያክል የተደራረሱ ሰዎች አልነበሩም። በእርግጥ ጓደኛ ናቸው፣ ሚስጥር ያወራሉ። ከዛ ግን የዘለለ እንደዚህ ዲፕ ገብታ ከሌሎቹ ጓደኞች በተለየ እሷን የምታግዝበት የምትደግፍበት ትውቅ የላቸውም። ምናልባት ጥሩነት መልካምነቷ እንደዛ እያደረገች እንድትሆን አድርጓት ሊሆን ይችላል። ግን እኛ ነገሩን የተረዳንበት መንገድ ሌላ ነውና ዛሬ እንግዲህ እሱን ለማጣራት የእሷ መኖሪያ ቤት አካባቢ እንገኛለን። ወደዛ ሄደን እንግዲህ ነገሩን የምናጣራ ነው የሚሆነው። ስለዚህ ጉዳይ እሷ ምን ትላለች የሚለውን በቀጥታ ጥያቄዎቼን አቅርቤላት ለማወጣጣት እሞክራለሁ ማለት ነው። እስከ መጨረሻ ድረስ አብራችሁኝ ነው። እሺ እንዴት ነሽ ጽጌረዳ? ሰላም ነው። እንዴት ነሽ? አቤት ምን ፈልገህ ነው? እንድናወራ ደውዬልሻለሁ፣ ነግሬሻለሁ አይደል? እንድናወራ ነው፣ ስለ ጓደኛሽ ጉዳይ እንድናወራ ነው የመጣው። ምንድነው የምናወራው? በጣም እኮ አስቸኩለኝ ነው ያስወጣኝ። ሰላም አይደለም እንዴ? ሰላም አይደለችም? ሰላም ነው ነግሬሻለሁ። አሁን ያለችበት ሁኔታ ብዙ ጥያቄ እንድናነሳ አድርጎናል። ስለዚህ ከአንቺ ጋር ማውራት እንፈልጋለን። አንቺ ከዚህ በፊትም ታውቂያታለሽ ብዬሻለሁ አይደል? ነግሬሽ ነው የመጣሁት እኮ። አሁን ስራ አለብኝ፣ አሁን ልሄድ ነው። ምንድነው? ቁሚና አናግሪኝ፣ ቁሚና አናግሪኝ። እንድናወራ ነው የመጣሁት፣ እንድናወራ ነው የመጣሁት። አንቺ ጓደኛሽ እንድትድን ትፈልጊያለሽ አይደል? ምን ሆነሽ ታዲያ? ከዚህ ጓደኛሽን እያገዝሻት ነው አይደል? እያገዝሻ ከሆነ የኛንም ጥያቄዎች መልሽልኝ እኮ። ምንድነው የምመልሰው? በቃ ጨርሻለሁ። አሁን የት ነው የምትሄጂው? አንቺ ጋር እኮ ነው የመጣ ነው እንዴ? ውጣልኝ በእናትህ። ለምንድን ነው የምንወጣው? ልናወራሽ ነው የመጣ ነው። በቃ በስልክም ቢሆን እንጨርሳለን። በቃ ምንም በስልክ የምንጨርሰው ነገር የለም። በስነ ስርዓት ታዋሪኛለሽ፣ በትክክል ታዋሪኛለሽ። ባላወራስ? ቤቴ እኮ ድረስ የመጣው ቤትሽ ድረስ የመጣሁት አንዳንድ ጉዳዮችን ልጠይቅሽ ነው። አንቺ ጓደኛዋ ነሽ አይደል? እጅሽ የለበትም እዚህ ውስጥ። የምን እጅ ነው እጄ የለበትም የምትይ ከሆነ ለምን በስነ ስርዓት አታወራም? ለምንድን ነው በስነ ስርዓት ማውራት? ስለሷ በሽታ ላወራሽ ፈልጋለሁ ነው ያልኩሽ። ሲጀመር ጓደኛዬ እኮ ናት። እንዴት እንደዚህ? እኔ ብቻ አይደለሁም፣ አገርም ተመልካችም ሁሉም ሰው ነው የጠረጠረሽ። አይደለም ማንንም ይኸውልሽ፣ አሁን በስነ ስርዓት እኔና አንቺ በስነ ስርዓት ቁጭ ብለን እናውራ። ምናወራው ነገር የለም። እንደዚህ ካልከኝ በኋላ በስነ ስርዓት ትለኛለህ እንዴ? ምንድን በስነ ስርዓት ውጣልኝ። እየተከሰተ ያለውን ነገር ታውቂያለሽ አይደል? አንቺ ባለሽበት ቦታ ሁሉ እቺ ልጅ ጤና እየተሰማት አይደለም። ስለዚህ ስለረዳኋት ነው። ቤተሰቦቿ ዞር ብሎ ስላላዩዋት እኔ ዞር ብዬ ስላዩዋት ስለረዳኋት ነው። እንደዚህ ያላችሁ ስለረዳሻት አይደለም እያልኩሽ ያለው እኔ ስለረዳታሽ አይደለም እየጠየኩሽ ያለው እኮ። እሺ ስለዚህ ቁጭ ብለን ምንድነው ያጋጠማት? አብራችሁ ትኖሩ ነበረ። ስለዚህ ማን ምን አደረገባት የሚለውን ነገር እኔ አላቅም። ሂዱጣልኝ። ሌላ ነገር ውስጥ ልንገባ ነው። ምን ልታመጣ? እሺ አሁን በስነ ስርዓት ታዋሪኛለሽ ማለት ነው። ነሽ ውጪ። እሺ ውጪ። ህግ ቦታ ነው የምንሄደው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። በመጨረሻም ወደድሽም ጠላሽም ስለዚህ ጉዳይ እናወራለን። ይኸውልህ በግድ ይኸውልህ የሚሆን ነገር የለም። ምንም ምነግርህ ነገር የለም። ጎትተህ አምጥተህ ስላወራኝ ምነግርህ ነገር ምንም የለም። እሺ ሰምተኛ አይደለ? እዚህ ሰፈሩ እንዳይበጠበጥ ብዬ ነው እንጂ እኔ ላንተ አንሺ አይደለም። ሰምተኛ አይደለ? እሺ ይኸውልሽ አሁን ስነ ስርዓት ይዘሽ የምጠይቅሽን ጥያቄዎች ትመልሻለሽ። እኔ ካንቺ ምንም የምፈልገው ነገር የለም። እሺ እኔ የምፈልገው እቺ ልጅ የቱ ጋ ነው ጉዳት የደረሰባት የሚለውን ነገር አጣርቼ ማውጣት ነው የምፈልገው። ለዚህ ደግሞ አንቺ ቅርብ ስለሆንሽ ነው። በዚህ መልክ ነው የምታጣራው? መጀመሪያ እኮ አንተ ነህ ስራ ሊኖር የሚገባው። ለምንድን ነው አንቺ ማውራት ያልፈልግ? መደበቅ የምፈልጊው ነገር አለ? ምንም መደበቅ የምፈልገው ነገር የለም። ገብቶሃል አይደለ? ማውራት አልፈልግም። በቃ ስላልፈለኩ ቤቴ ድረስ መጥተህ ጎትተህ ምናምን አንቺ ከማንም በላይ አውቃታለሁ ነው አይደለ የምትይው? ከማንም በላይ የምታውቂያት ከሆነ ስለ አንቺ የምንጠይቀሽን ኢንፎርሜሽን ለኛ ብትሰጪን እንድትድን አትፈልጊም ማለት ነው? ምን ጉዳት አለ? እንድትድን አትፈልጊም? ትፈልጊያለሽ? በቃ ቤተክርስቲያን ገዳም ነበረች አይደል? እንዴ አብሬያት ነበር። አንቺ ስትመጪ እቺ ልጅ የምትጮህበት ምክንያት ምንድነው? ከሱ ጥያቄ ልጀምር። ህመሟ የሚነሳባት አንቺ አጠገቧ ስትሆኚ ህመሟን የሚነሳበት ምክንያት ምንድነው? ምን ነግረሃ ነው? እሷ እንትን ያለችኝ ብላ ነግረሃ ነው ወይስ ምንድነው? ያለ ምንም መረጃ አንቺ የምትፈሪው ነገር አለ?
የለም አይደለ? ምንም ከጀርባ ያደረግሽው ነገር የለም አይደል? ስለምን ጀርባ ነው የምታወራው እንዴ? በረዳሁኝ እኔ ጋር አስጠግቼ ባኖርኳት እናቷ እንኳን ኢቭን ዞራ እንኳን ያለይቻት ሴትዮ አሁን ላይ መታ ምናምን ከሷ ጋር አብራት ሆና የሚያወሩት የሚፈተፍቱት የመንደር ወሬ ስላለ እሱን ሰምተህ መምጣት ልክ ነው? ይኸውልሽ አሁን አንቺ ምንም ነገር አላደረኳትም የምትይ ከሆነ እዛ በነበረች ሰዓት አንድ ባንድ ህይወቷን ታውቂያለሽ። ስለዚህ በቅርበት የምታውቂያቸው ነገሮች ይኖራሉ። ምክንያቱም ስላንቺ ጓደኞችሽ እዛ አብረውሽ የነበሩት ለኔ እንደነገሩት አንቺም እሷ ላይ ማን ምን እንዳደረገ ታውቂያለሽ ማለት። አላቅም ማን እንዳደረገ አላቅም። በቃ ታመመች፣ መጣች፣ አብሬያት ነበርኩኝ፣ አለቀ። ከዛ ውጪ ምን የማውቀው ታሪክ የለም። አንቺ ቤሩት በነበርሽ ሰዓት ጠንቋይ ቤት ተመላለሽ እንደነበር አንቺና ጓደኞችሽ የገዛ ጓደኞችሽ ይናገራሉ። አስፈላጊም ከሆነ ቮይስ ሪካርድ አድርጌያለሁ። ከእናንተ ጋር አብረው ሲኖሩ የነበሩ ሴቶች ስለዚህ ጉዳይ በደንብ አስረግጠው ነግረውኛል። እና ቤድስ እንዴ እሱ እኮ የራሴ ግል መብቴ እኮ ነው። ምን ማለት ነው መብቴ? መብቴ ማለት ምን ማለት ነው? የፈለኩትን ማመን እችላለሁ፣ ድንጋይ ማመን እችላለሁ። ምን አገባችሁ ስለሱ? ከእሱ ጋር የሚያያይዘው ነገር አለ? ምንድነው ነው እንዲህ እንድታደርጊባት ያደረገሽ ነገር ምንድነው የሚለው እንጂ አንቺ ለመሆንሽ ቅንጣት ታክል ጥርጣሬ የለኝም። እኔ አይደለሁም አብረውሽ ሲኖሩ የነበሩ ጓደኞችሽ ያውቃሉ ይሄንን እውነት። ምንድነው ግን አንቺ እንዲህ እንድታደርጊ? ለምንድነው ማደርግባት? ጓደኛዬ እኮ ናት። ስንት ነገር አብረን ያሳለፍን ጓደኛዬ ናት እኮ። እንዴት እንደዚህ አይነት ነገር? ምንም ስንት ነገር ያሳለፋችሁት ነገር የለም። ባይደው ምን ያህል ነው አብራችሁ የቆያችሁት? እንዴ አብረን የሰራነው እዛ አንድ ቤት ውስጥ ያ አብሮ መኖርና አብሮ መብላት ራሱ እኮ አብሮ እንደመኖር ነው። ምንድነው የምትለው? ምንም ይሄንን ያህል ጓደኝነት ሳይኖራችሁ አንቺ እሷ የታመመችበት ያለችበት ቦታ እየተከታተልሽ እየሄድሽ ይሄንን ሁሉ ነገር እንድታደርጊ ያደረገሽ ነገር እዛ አሰርተሽ የመጣሽው ነገር እንዳይፈታ ለማደስ ነው አይደል? ምኑን ነው ማድሰው? ስለምን ማድስ ነው የምታወራው? ይናባት እንዴ እኔ ራሴ እምነት አለኝ። የፈለኩበት ይላልው ማመን ይችላልው። አደሴም ታይም ቤተክርስቲያንም እሷ ጸበል ስትሄድ አብረሽ እየሄድሽ ነበር። በጠንቋይ የምታምኚ ከሆነ እዛ ምን ሰራይ? ምን ችግር አለው? ምን ማለት ነው? ምን ችግር አለው? የፈለኩትን ማመን ይችላልው እንዴ። አያገባም ስለሱ። ሲጀመር ላስረዳ ራሱ አይገባም። እሺ የገዛ ጓደኞችሽ ብዙ ነገር ስላንቺ ተናግረዋል። ግን ለምንድነው እንደዚህ ያደረግሽባት የሚለው ነገር ነው ጥያቄ የሆነብኝ። ይኸውልህ እኔ ብዙ ጠላቶች አሉ ልንገርክ። እና ይሄ ውሸት ወሬም ሊነግሩም ሊሆን ይችላል። እሷም አውቃለች ባይዜ አንቺ እንደዚህ እንደሰራሽባት እሷም ራሱ ተናግራለች። የተለያየ ጸበል ቦታም ይሄንን ነገር ስታወራ ነበር። ታውቃለች። እነሱም አፍረውሽ እንጂ ያውቃሉ። አንቺ ይሄንን ነገር እንዳደረግሽባቸው በደንብ ነው የሚያውቁት። እንደውም ይበላት። እሺ እሰይ እንኳን ይሄ ይገባል። ምን ማለት ነው? እንኳን ማለት ምን ማለት ነው? እንዴ ክብረ ቢስ ምስጋና ቢስ ናት። ልንገርክ እንደዛ ስረዳት የነበረች ልጅ አሁን ከጀርባ የሆነ እንደዚህ ይበላት ምናምን የምትይው አሁን ይሄንን ጥያቄ ብቻ መልሽልኝ። ይሄንን ነገር አድርገሻል? አላረኩትም ያልኩ ነው። ምን ሆነሃል እንዴ? እኔ ጭራሽ እያናደደችኝ ነው። አንተም እያናደድክኝ ነው፣ እሷም እያናደደችኝ ነው። ምን ማለት ነው? እኔ አላረኩትም ግን ይበላት ማለት ምን ማለት ነው? እውነት ጓደኛዋ ከሆንሽና ለእውነት ፈልገሽ የምትረጃት ከሆነ እቺ ልጅ እንደዚህ ብትል እንኳን እንደው ስለታመመች ነው ምናምን ብለሽ ታልፊያለሽ እንጂ ይበላት የምትይ ሰው ነሽ እንዴ? አልፊያታለሁ። ንገሪኝ እስቲ አንቺና እሷ ስትጋጩ ነበር እዛ እያለሽ ቦይፍሬንዴን አየሽው አላየሽውም በሚል ስትጋጩ ነበር። በምንድን ነው የተጋጫት? ተናገሪ እንዴ። ምን ቦይፍሬንድ ነው? እኛ በሱ አልተጋጨንም። ሌላ በምንድን ነው የተጋጫት? በቃ እንደዚህ እንዴ ጓደኛው እኮ እንዲህ እንድታረጊባት ያደረገሽ ምንድነው? እኔ አላረኩም። ሰውየው ምንድነው አርግሽባታል የምትለኝ? ይሄን ቃልን ቀይሮና የምታወራኝ ከሆነ አውራኝ። ከዛ ውጪ እኔ እንደዚህ ያቃል እንዲህ አይነት ነገር ካንቺ ውጪ እሷ ላይ ያደረገ ሰው የለም። ጓደኞቻችሁም ተስማምተው ተመልካቾቻችን፣ እኔ ትላንትና ደውዬ ሁሉም ጋር ሳጣራ ነበር። ተስማምተው አንቺ እንዳደረግሽ ያምናሉ። ማያቅ ሰው የለም። ሁሉም ሰው ነው የሚያውቁት። ጓደኞችሽ ያውቃሉ። አካባቢሽ ላይ ያለ ሰው በአጠቃላይ ያውቃል። አሁን የማያውቀው ቤተሰብሽ ነው። ገብቼ አንድ ባንድ ነግራቸዋለሁ። እንኳን አደረኳት እና ቦይፍሬንዴን ቀምታኛን ዝምላት ነበር የጠበቀው። ለምንድን ነው ያረግሽባት? አገባም ሲጀምር ነይ በስነ ስርዓት ታወሪያለሽ። አልናገርም። ምን ታመጣለህ? አልናገርም። አንቺ ነሽ ያረግሽው አይደል? አዎ እሰይ እንኳን አደረኩበት። ተናግረሻል። ነይ እሺ፣ ነይ ህግ ቦታ እንሄዳታለን። የምን ህግ? ነይ
ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ፣ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።